ልትረብሽኝ ነው? ልጅቷን ልትያና እንደ ልቀቂው። ቆይ ምንድነው ችግርሽ? ልታስወርጂው አልነበር? እንደውም ምን ያገዝኩሽ አንቺ ማፈሪያ። ቆይ ምን አይነት እብድ ነው ደግሞ የመጣብኝ? ማን ነው አንቺ? ከዛ በኋላ ወንዶችን በድንጋይ ማሳደር ጀመረች። አይ እንግዲህ ትዕግስቴን እንዳታስጨርሽኝ። እንደ በግ እያለች እዚህ ታስራ ነው የምትውለው። ፍቅር ስቃይ ነው። አቤት አቤት። አንቺ እኮ እኔ ልትገይኝ ነበርሽ። ሰው ነሽ። ልታፈናኝ ነው እንዴ? ልቀቀኝ። አስደነገጥከኝ። እህቴ ዋንሽ እንጂ አንቺ ማግባት ነበር። የዝናቡን ንብረት ተጠይቀው ቀርቶ እንዲሁም እኮ ሰላም የላቸውም ነው። ሲጀመር ማዘሯ ከጨለለች ቆይታለች። የታለ? ማን ነው? ትልክስክስ አደ ኪንጎ ጥሎኛ አይሄድም። እኔ እኮ ስለተናደድኩበት እንጂ ወደዋለሁ። ወዲህ ነው የምትይው? ልቀቀኝ አሹ፣ እባክህ ልሂድበት፣ ልቀቀኝ። እኔ ወደዚህ። ኧረ እባክሽ ያደረግሽውን ነገር አድርገሽ ዝም ብሎ መሄድ አለ እንዴ? ስንት ነገር አድርገሽ ስንት ነገር አትፍተሽ ዝም ብለሽ ስትሄጂ አታፍሪም? ቆይ ምንድን ነው ችግርሽ? አሹ እኔ ምንም ችግር የለብኝም፣ እባክህ ልቀቀኝ። እኔ እዛ ቤት መመለስ አልፈልግም። ደግሞ እናት እየጠበቀችኝ ነው። እኔ መታሰር አልፈልግም። ልሂድበት፣ በቃ ልቀቀኝ። አፍሽን ዝጊ እንዳትጮይ። አይ የምትይ ከሆነ በዚህ ዱላ ለምጬ ነው መሬት መደባለቅሽ። ጸጥ ረጭ ብለሽ ቀጥይ። ወዴት ነው የምትጎትተኝ አሹ? እኔ እዛ ቤት መመለስ አልፈልግም። በቃ አሹ ቤዛን የትም አትሄጂም ብሎ ጥቅንክ አድርጎ አሰራት። የባቡሬም እናት ማናችሁንም ማየት አልፈልግም በማለት ከአጠገቧ እያሯሯጠች አባረረቻቸው። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናላችን በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው እንግዲህ ሰራተኛዋ አደይ ክፍል 125ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ቤዛ እንግዲህ የባለፈው ክፍል ላይ እንዳየነው ወደ ቤት ተመልሳ መጥታለች። እናም ከመጣችን በኋላ ተመልሳ ለመውጣት እያሰበች ነበረ። ማለትም የመጣችበትን ምክንያት ገንዘብ ስጡኝ ለማለት ነበር። እንዲሁም አሰሪዋን አላገኘቻትም። እናም እሷን ሳታገኛት ስትቀር ተመልሳ ለማምለጥ እየሞከረች ነበረ። ነገር ግን አሹ ጋማ ብሎ አስሮ እያሰቃያት ይገኛል። ማለትም እንግዲህ ፍቅርም ሆነች ሩታ የትም አባሽ አትሄጂም፣ አንቺ እኮ ልትገሊን ነበረ፣ ቤተሰቡን በሙሉ ልትገዩ ነበረ እያሉ በማሰቃየት ላይ ይገኛሉ ማለት ነው ቤዛም እንግዲህ እባካችሁ ልቀቁኝ፣ አሹ እባክህ ልቀቀኝ፣ ልሂድበት፣ እኔ እናቴ ታማለች፣ መሄድ አለብኝ እያለች ብትለምነውም ነገር ግን አሹም ሆነ ፍቅር ምንም ርህራሄ የላቸውም። እናም ቤዛ እንደተለመደው ተንኮሏን ቀጥላለች። ማለትም እንግዲህ ፍቅር አንቺንም አጋልጥሻለሁ፣ ማለትም የእቅድ ውስጥ አንቺም ነበርሽበት። እናም አደይን እንድገላት ሀሳቡን ያመነጨሽው አንቺ ነሽ። እሱንም ለማየ ሆነ ለቤተሰቡ እናገራለሁ በማለት ነበረ ፍቅርን ያስፈራራቻት። ፍቅር ግን አይኗን አፍጥጣ ምንም የማውቀው ነገር የለም፣ ሁሉም ሀሳብ ያንቺ ነው። እናም አንቺ ነሽ ያደረግሽው፣ እኔ ስታስቢው ለራሴ መርዝ የምበላ ይመስልሻል በማለት ነበረ ፍቅር ያፋጠጠቻት። ቤዛ ግን አይ የመጀመሪያው ሀሳብ ያንቺ ሀሳብ ነው፣ ምንም ነገር እንዳደርግ የገፋፋሽኝ አንቺ ነሽ በማለት ነበረ ወደ ፍቅር ጣቷን የቀሰረችው። እና አሹም እንግዲህ ቤዛ እባክሽ አርፈሽ ተቀመጪ፣ አሁን ከኔ እጅ አትወጭም፣ አሁን አግኝቼሻለሁ በማለት ነበረ ቤዛን ያስጠነቀቃት። ሩታም እንግዲህ እናንተ መሰሪዎች፣ ፍቅር አንቺም እዚህ ነገር ውስጥ እጅሽ ነበረበት እንዴ ስትል ብትጠይቃትም ፍቅር ምንም የማውቀው ታሪክ የለም ብላ ጠቅጥቃለች። እያንዳንድሽ ዋጋሽን ታገኛለሽ በማለት ሩታም እያስፈራራቻቸው ትገኛለች። ማለትም የሴራው ጠንሳሽ ሁለታችሁም ናችሁ፣ ነገር ግን ፍቅር አጋጣሚውን አላገኘሽም ነበረ፣ እናም አልተጠቀምሽበትም አይነት ነገር ነበረ ያስመሰለባት። ማለትም ሩታ ማለት ነው። ኪንጎ ዳይመንድና ሮማን እየሄዱ በነበረበት ሰዓት ነበረ የባቡሬ እናት ያገኘቻቸው። እናም እሷ እያሯሯጣቻቸው እያለ ኪንጎና ዳይመንድ ሮማንን ትተዋት ሄደዋል። እናም የባቡሬ እናት ሮማንን ከያዘቻት በኋላ ነይ ወደ ቤቴ እንሂድ በማለት ነበረ ቤቷ ወስዳት ወይም ደግሞ የምትኖርበት ጎዳና ቦታ ላይ ወስዳት ምግብ ስታበላትና እንዲሁም ሮማንን ልጄ እያለች ስጠራት የነበረው። ሮማንም እጅግ በጣም ፈርታትም ስለነበረ በጣም በመሳቀቅ ነገር ግን ስታጎርሳት የነበረው ምግብ በልታለች።
እናም ሮማን ምግቧን ከበላላች በኋላ እንግዲህ ልሂድ ብላ ብትጠይቃትም ነገር ግን የባቡሬ እናት የምን በላልቶ ሊሂድ ነው አትሄጂም፣ እዚሁ ቁጭ ብለሽ ከኔ ጋር ቄጠማ ትሸጫለሽ በማለት ነበረ የነገረቻት። ሮማንም ፈርታት ስለነበረ ቄጠማውን ማን ይገዛናል አሁን እናም ቄጠማውም ጠውልጓል እንዴት ይሸጣል እያለች እያወራቻት እያለ ነገር ግን አንቺ እብድ ነሽ እንዴ በማለት ነበረ ሮማን የጠየቀቻት ማለት ነው። እሷም እንግዲህ ማንን ነው አንቺ እብድ ያልሽው? እኔ እብድ አይደለሁም በማለት ነበረ ሮሚን ስታሯሩጣት የነበረው። ሮማን በፍጥነት በመሮጥ አምልጣታለች። ይሄንን ጉድ ያላየች ማለትም የነ ሮማንን መሯሯጥ ያላየችው ለሊ ደግሞ የባቡሬን እናት ለመታወቅ እንዲሁም ለማውራት እጅግ በጣም እንደጓጓች እየተናገረች ትገኛለች ማለት ነው። ባቡሬም እንግዲህ አይለሊ እናቴን ለመታወቅና ለማውራት ፍላጎቱ ካለሽ ከዛሬ ነገ ወስድሻለሁ እያለ አቆይቷት ነበረ። እንግዲህ ዛሬ የባቡሬን እናት የምትታወቅበት ቀኑ ደርሶ ማለትም ቅምጥል ይዛሽ ትሂድ እና ከእናቴ ጋር ታስተዋውቅሽ ወይም ደግሞ እናቴን ታዋወቂያት ብሎ ነበረ ባቡሬ የነገራቸው። እናም ቅምጥልና ለሊ ወደ ባቡሬ እናት ሄደዋል። ነገር ግን ቅምጥል እኔ ወንድ ስለምመስላት እኔን አትወደኝም እናም ትደበድበኛለች፣ ስለዚህ አንቺ ብቻሽን ሂጂና አግኛት ነበረ ያለቻት ለሊን። ለሊም እንግዲህ እሺ በማለት ወደ ባቡሬ እናት አመራች። እናም ሄዳ ሰላም ብላት አጠገቧ ለመቀመጥ ሞከረች። እና ምን ፈልገሽ ነው በማለት ነበረ የባቡሬ እናት ለሊን ያናገረቻት። ለሊም እንግዲህ አጠገብሽ መቀመጥ ፈልጌ ነው ነበረ መልሷ። እሷም እንግዲህ እርቦሽ ነው? እርቦኛል አትይም ታዲያ እኔ ቤቴ ስትመጪ ዝም የምልሽ ይመስልሻል ነበረ ጥያቄዋ። እና ምግብ ብይ ብላ አጎረሰቻት። ለሊም በመሳቀቅ ምግቡን ጎረሰች። እናም የተቻላትን ያክል ለመቅረብ ሞከረች። ነገር ግን የባቡሬ እናት ለምንም ነገር ፍቃደኛ አይደለችም። ማለትም ለሊን ለመቅረብም ሆነ ለማውራት ፍቃደኛ ሆና አልተገኘችም። እናም እሷ ምን ሆነሽ ነው ብላ ስትጠይቃት ነበረ አንገቷን ያነቀቻት። ቅምጥልም ከቅርብ ርቀት ሆና ትከታተላቸው ስለነበረ ማለትም የባቡሬን እናት በደንብ ስለምታውቃት እየተከታተለቻቸው ትገኝ ነበረ። እናም ለሊን አተረፈቻት ማለት ነው። እናም ቅምጥልን ባየች ሰዓት ቅምጥል የፈራቸው አልቀርም። እሷንም እያሯሯጠቻት ነበረ አንተ ምን አመጣህ እያለች ማለትም ቅምጥልን እንደ ወንድ ነው የምታያት። እንደዛ ያረገቻት ቢሆንም ለሊን አትርፋታለች። ከባቡሬ እናት አላቃታለች። በሌላ በኩል ደግሞ ዳይመንድ የቤተሰቦቹን ወይም ደግሞ የአባቱን ውርስ ለመውረስ ብሎ ወደ ገጠር ሊሄድ ነው። ማለትም የአደይና የአሹ ሀሳብ ነበረ ገጠር ሄዶ የቤተሰቦቹን ውርስ እንዲቀበል ወይም ደግሞ እንዲከራከር እና የቤተሰቡን መብት እንዲያስከብር የእነ አሹ ሀሳብ ነበረ። ዳይመንድም በዚህ ሀሳብ ተስማምቶ ገጠር ሊሄድ ነው። ነገር ግን ኪንጎን ጥሎ መሄድ አልቻለም። ማለትም ኪንጎም ለብቻው መቆየት አልቻለም። እናም ተያይዘን እንሄዳለን ነበረ የመጨረሻው ውሳኔያቸው። እናም ተያይዘው ሄዱ። ማለትም ጓደኞቻቸውን ተሰነባብተው እነሱም ወደ ገጠር አመሩ። ነገር ግን ኪንጎ አንድ ነገር እረስቶ ነበረ። ማለትም ቅምጥልን መሰናበት ነበረ የረሳ። እናም ሮማን እነ ኪንጎ ገጠር ሄደዋል ብላ በነገረቻት ሰዓት ነበረ ቅምጥል እንዴት አድርጎ ትቶኝ ይሄዳል ብላ እራሷን ያሳተችው። እንዲሁም ደግሞ እጅግ በጣም አእምሯ የተዛባባት ማለት ነው። ኪንጎ እኮ እኔን በጣም ይወደኛል፣ እኔን በጣም እወደዋለሁ፣ እንዴት እንዲህ ያደርጋል በማለት ነበረ ወደ ለሊ ቤት ያመራችው። ለሊ ቤት ናቸው ብላ ስለነበረ ነው ሮሚ እዛ ቤት ሄዳቸው። እዛም አግኝታት የነበረው አደይ ነው። እናም አደይ እነ ኪንጎ ሄዱ ስትላት አዎ ሄደዋል አለቻት። እሷም እንግዲህ ነይ ወደ መናኸሪያ እንሂድ እንዲሁም አፋድጊኝ በማለት ነበረ የአደይን እጅ እየጎተተች ይዛ ሄደችው። ነገር ግን ኪንጎና ዳይመንድ ተሳፍረው ሄደዋል። እናም መኪናው የለም አታዋቸዋል። ቅምጥልም እንግዲህ እጅግ በጣም እየተበሳጨችና እየተናደረች ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ እሰናበታችኋለሁ።